ሰላም ሰላም የትንሱ ያላዛር ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ደህና ናችሁ? እኔ የምለውን ያው ትንሱና ያላዛር በጣም ጥሩ አይደለም። የምሰማው ወሬ ጥሩ አይደለም። ቪዲዮ አላይም። ቪዲዮ ላይ ጥሩ ነበር ግን አላይም። እኔ በእነሱ መሀል ጣልቃ መግባት አልችልም ጣልቃ መግባት ነኝ። እግዚአብሔር እነሱን ዘመናቸውንም ያስተካክልላቸው። እኔ ምንም የምለው ነገር የለኝም። እኔም ጣልቃ አልገባም። መቼም እናት ነኝ፣ ጣልቃ አልገባም። ተንግዲህ ሰላም ቤተሰቦች እንዴት ናችሁ? የትንሱ ያላዛር ቤተሰቦች የኔ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ሀገር ውስጥም ከሀገር ውጭም ያላችሁ የኛ ቤተሰቦች ከሚሰማው ነገር እግዚአብሔር ይጠብቃችሁ፣ ለሀገራችሁ በሰላም ያብቃችሁ። ዛሬ የመጣሁት ያው ከትንሱ እናት ጋር ነው፣ ከትንሱ ማዘር ጋር ነው። ስለ ትንሱና ስለ ያላዛር ስላሉበት ነገር ያው አንዳንድ ነገር ትላችኋለች። ከኔ ጋርም ያወራነው ነገር አለና ስለነዛ ነገር ከራሷ ትሰማላችሁ። በእነትንሱ መሀል እየተፈጠረ ስላለው ነገርና እሷ ምን እንደሚሰማት እና ምን ማለት እንዳለባት ከሷ ትሰማላችሁ። በተረፈ እኔም አሁን እነዛን ነገሮች ከማድረጌ በፊት ግን አሁን የትንሱ እናትን አግኝቼ ከሷ ጋር ማውራት አለብኝ ብዬ ስላሰብኩ በኋላ ማንም ሰው የሚጸጸትበት ነገር ማድረግ ስለማልፈልግ ማለት ነውና እነዛን ነገሮች ለማድረግ መጀመሪያ እሷ ማግኘት አለብኝ ብዬ እሷንም ይኸው በአካል አግኝቻታለሁ። ከዛ በፊትም ያው በስልክ ማውራተን ነበር። ቪዲዮ ፊትም ማቅረብ እንደማትፈልግ ቪዲዮዎቹንም የነሱ ቪዲዮዎችንም እንደማታይ ራሳቸው ማስተካከል እንዳለባቸው እና በትዳር መሀል አልገባም እንዳለች ነግሬያቸዋለሁ። እሷም አሁን የእሷ ሀሳብ ምን እንደሆነና ምን እንደምትላችሁ ከራሷ ትሰማላችሁ። ሰላም የትንሱ ያላዛር ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ደህና ናችሁ? እኔ የምለውን ያው ትንሱና ያላዛር በጣም ጥሩ አይደለም። የምሰማው ወሬ ጥሩ አይደለም። ቪዲዮ አላይም። ቪዲዮ ላይ ጥሩ ነበር ግን አላይም። እኔ በእነሱ መሀል ጣልቃ መግባት አልችልም ጣልቃ መግባት ነኝ። እግዚአብሔር እነሱን ዘመናቸውንም ያስተካክልላቸው። እኔ ምንም የምለው ነገር የለኝም። እኔም ጣልቃ አልገባም። መቼም እናት ነኝ፣ ጣልቃ አልገባም። ተንግዲህ እና ቤተሰብ ያው እንደሰማችሁት ነው የትንሱ እናት ሀሳብ በእነሱ መሀል ላለመግባትና ያው በትዳር መሀል ኢቭን ያላዛር እናት እያደረገችው ነገር ያለውን ነገር እሱን በመቃወም ራሳቸው ይፍቱትና ያው ትልቅ ሰው ሲኮን እንደዚህ ነው የሚባለው። ትዳር ውስጥ ያላዛር እናት ለምሳሌ ጥልቅ ብላ በእነሱ ትዳር ውስጥ ገባችና ሁለቱን ለማጋጨት ምናምን እየሞከረች ነው። ግን ትልቅ ሰው ሲሆን ያው ከትዳር በላይ ከባልና ሚስት በላይ የሚቀራረብ የለም። ማንም እናትም አባትም እህትም ወንድምም ሊሆን ይችላል። ችግሮች ሊፈጠሩ ይችላሉ። ግን ችግሮች በተፈጠሩ ቁጥር ቤተሰብ የሚገባ ከሆነ እህት የምትገባ ከሆነ ወንድም የሚገባ ከሆነ አባት እናት የሚገባ ከሆነ ያ ትዳር የመቆየት እድሉ በጣም አናሳ ነውና ይበጠበጣል ትዳር። ስለዚህ ችግሮች ይፈጠራሉ። ያው ይጣላል ሰው። ግን ከተጣላ በኋላ ደግሞ መታረቅ የሚችለው በራሱ ወይ ነው፣ በራሱ መንገድ ነው። ቤተሰብ ማስገባት የለበትም። አሁን ይሄን ቪዲዮ አይታ የትንሱ ያላዛር እናት በጣም ከብዙ ነገር መቆጠብ አለባትና ለካኔ ያደረኩት ያለውት ነገር ትክክል አይደለም ማለት አለባት የያላዛር እናት። ምክንያቱም ምንድነው በትዳር መሀል ሰዎች መግባት የለባቸውም። እኔም ብያቸዋለሁ ከዛ በፊት እኔ ራሱ የታገስኩት ትዳር ውስጥ ላለመግባት ነው። ምንም ቢሆን ትንሱ ጓደኛዬ የምወዳት እህቴም ብትሆን ግን በትዳራቸው መሀል መግባት የለብኝ። ምክንያቱም ትዳር ማለት በጣም ትልቅ ተቋም ስለሆነ ማለት ነው። እኛ እንደምናስበው ወይም ያላዛር እናት እንደምታደርገው በመሃላቸው ገብታ ሁለቱን ለማጋጨት እንደምትሞክረው አይነት እንደዛ አይነት አይደለም ትዳር ማለት የሁለት ሰዎች በጣም ኃላፊነት ያለበት ተቋም ነውና ሁለቱ ተቻችለው ብዙ ነገሮች ይፈጠራሉ፣ አለመግባባቶች ይፈጠራሉ፣ አዲስ ባህሪ ሊመጣ ይችላልና ሁለቱ ተቻችለው የሚቀጥሉበት እስከ እድሜ ይፍታቸው በዚህም ድረስ ካሉ ድረስ የሚኖሩበት ትዳር ስለሆነ በቃ ትልቅ ሰው ስንሆን እንደዚህ ነው የሚባለው። በቃ ትዳር መሀል አልገባም፣ ሁለታቸው መቀጠል ይችላሉና መግባት ካለብህ አንተ ግባ፣ የሆነ ሰው ይግባና ያስተካከል፣ ሁለቱ እንዲቀጥሉ እንደዛ ያድርግ ነው ማለት ያለበት እንጂ እንደ ያላዛርና ትዳር ውስጥ መጥቶ ገብቶ ተለያየት፣ ንብረት ተካፈሉ፣ እናንተ ልጄ ነህ እሷ ደግሞ እንደዚህ ናት ምንም የሚባል ነገር የለም። በቃ እንደዚህ የሚባል ነገር የለም። ትዳር ውስጥ ከተገባ በኋላ ማንም የማንም
በቃ የማንም አጋዥነት አያስፈልግም። እንዳልካችሁ የእናት አጋዥነት የእህት የወንድም አጋዥነት አያስፈልግም። አዎ እናት መከበር ባለባት መንገድ መከበር አለባት፣ መጠራት ባለባት መንገድ መጠራት አለባት። በቃ በሚደረጉ ነገሮች በአብዛኛው ነገሮች እናት መኖር አለባት። ግን ደግሞ በትዳር ሪስክ ውስጥ ግጭት በተፈጠረ ጊዜ እናት ገብታ ከአንድ ጎን ስትሆን እንዳያችሁት ትዳር ይበጠበጣል እና የእነ አልዓዛርም ህይወት የትንሱም ህይወት ያን የሆነው እና እኔም ከባለፈው ተምሬ ነው ጥልቅ ብዬ የትንሱና የአልዓዛር ህይወት ውስጥ አልገባም ያልኩት። ምክንያቱም እኔ ትንሱ ስትጎዳ ማየት አልፈልግም። መወዳት እህቴ ናት፣ በጣም ማከብራት እህቴ ናት። በምንም ሁኔታ ውስጥ እሷ ማንም ሊሆን ሊጎዳት አልፈልግም። አልዓዛር ስለሆነ ግን ባለቤቷ ነው። ምንም ይሁን መታገስ አለብን። ምንም ይሁን ማለት ነው ምንም ያድርግ መታገስ አለብን። አሁን በጣም እያናደደን ያለው ነገር የአልዓዛርና የትንሱ መጣላት ብቻ ሳይሆን የአልዓዛር እናት በእነሱ መሃል መግባቷ እና እነሱን ለማጣላት ሞር መሞከሯ ነው እኛን እያናደደን ያለውና አሁንም ዛሬም ነገም ብለው የአልዓዛር እናትን ለማስወጣት እኔ አሁን ወስኛለሁ። በቃ ከነሱ ህይወት የአልዓዛር እናትን ለማስወጣት ወስኛለሁ። ምክንያቱም የትንሱ እናት እንዳያችሁት በእነሱ መሃል አልገባም፣ አንተ የፈለግከውን ነገር አድርግ እያለችኝ ነውና እኔ ነገም ይሁን ዛሬም ይሁን ይሄን ነገር ነው ማደርገው እና እሷን ደግሞ በጣም አከብራታለሁ የትንሱ እናት። ምክንያቱም ትንሱን ያው እንደ እህቴ ነው ማየት፣ በጣም ነው ማከብራት እና ትንሱን ምርጥ እህቴን የሰጠችኝ እሷ ስለሆነች በጣም አከብራታለሁ። እኔም አሁንም ዛሬ የምላችሁ የአልዓዛር እናት የምትሰማኝ ከሆነ ትልቅ ሰው ነሽ እና ከአሁን በኋላ የትንሱና የአልዓዛር ህይወት ውስጥ አታስፈልጊም። ያው አንቺም እናት እንደሆንሽ አንቺም እናት እንደሆንሽ የትንሱም እናት ይኸው እናት ናት። ሁለታችሁም በህይወት አሉና እሷም ይኸው ጣልቃ አልገባችም፣ አንቺም ጣልቃ መግባት የለብሽም እና ከአሁን በኋላ ካላስተካከልሽ ባለፈውም እንዳልኩት ከባድ እርምጃ ነው የምወስደውና ይሄ ለምስክርነት ያመጣሁት ነገር ነው፣ ለመረጃነት ያመጣሁት ነገር ነው። በኋላ ተጠያቂ አይደለሁም። የእነሱን ትዳር በጠብጣለሁ ብትይ፣ የእነሱን ህይወት አበላሻለሁ ብትይ ራስሽ ነሽ ተጠያቂ። ለሚደርስበሽ ነገር ማንም ተጠያቂ አይደለም። በመጣችበት ሰዓት እኔ ልጄ ናት እቀበላታለሁ። ያው አልጥላትም፣ ልጄ ናት። እኔ በጣም የምወዳት ልጄ ናት። በጣም አይኔ ብሌን ናት እና እኔ እንድትጎዳብኝ አልፈልግም። አሁንም ቢሆን ካለ ከመጣች እቀበላታለሁ። ልጄ ናት፣ አንድ ናት። ያው እግዚአብሔር ያስተካክልላቸው። እንደሰማችሁት ነው ቤተሰብ። ያው በጣም ችግሩ ከናረ በዚሁ ከቀጠለ የትንሱ እናት ትንሱን እቀበላታለሁ፣ ግን ያው ባትመጣ ጥሩ ነው። ምክንያቱም መታ ስትሄድ ሌላ ነገር ነው የፈጠረው። ባልና ሚስት ተለያይቶ ሚስት ሌላ ቦታ ባል ሌላ ቦታ ሲሆን ነገሮች እየሄዱ ስለሚመጣ እሷ እያለች ያለችው ነገሮች እስከሚያልፉ ድረስ መታገስ አለባት። ግን ነገሮች ካልተቻሉ በዚሁ ከቀጠሉ ያው ልጄ ናት፣ መሳሳላት ልጄ ናት፣ እቀበላታለሁ፣ ነገም ይሁን ዛሬም እኔ ጋር መምጣት ትችላለች እያለች ነውና እኔ ደግሞ ይሄን ሁሉ ነገሮች እስኪፈጠሩ አልጠብቅም። ወይ ነገሩ ማለት ትንሱ ካልተመቻት ካልተስማማት ትዳሩ ሊቆም ይችላል። ምክንያቱም ዋና የሷ ሰላም ነው፣ የሷ ጤንነት ነው። የፈለገችውን ነገር አድርጋ ሰርታ መኖር የምትችል ልጅ ናት፣ ብቃት ያላት ልጅ ናትና በምንም ነገር ማለት እሷ እንድትጎዳ አልፈልግም። በየትኛውም ሁኔታ ትንሱ እንድታዝንና እንድትጎዳ አልፈልግም። የኔ ነው በምትለው ሰው ባልዓዛር እናት መጎዳት የለባትም። ብዙ ጊዜ የሚጎዷችሁ ያው የቅርብ የምትሏቸው ሰዎች ናቸው እና ትንሱም እያደረጉት ያሉት ያው እነሱ ቤተሰቦቿ ናት። የአልዓዛር እናትና አልዓዛር ነው ይሄን ነገር ያደረጉት እና ትዳሩን ለማስተካከል በቻልኩት መጠን እሞክራለሁ። ማስተካከለው ደግሞ ያው የአልዓዛር እናትን ከነሱ ህይወት አስወጥቼ ነው። እንዳልኩት በተለያየ መንገድ ሊሆን ይችላል፣ በኃይል ሊሆን ይችላል፣ እሷ በማታውቀው መንገድ፣ በየትኛውም መንገድ ሊሆን ይችላል። ግን የአልዓዛር እናትን ከነትንሱ ህይወት በማስወጣት ነው የነሱ ህይወት ማስተካከል የሚችለው። አሊያም ደግሞ አልዓዛርም በዚህ ጉዳይ እንደዚህ ሲያደርግ የሚቃወም ከሆነ እሱም እናቱን ስነካበት ሌላ ነገር የሚናገር ከሆነ በቃ ከትንሱ ሰላም የሚበልጥ የለም፣ ከትንሱ ጤንነት ከትንሱ ህይወት የሚበልጥ የለም እና ብዙ ነገሮች አፕን ሊያደርጉ ይችላሉ፣ ብዙ ነገሮች ሊፈጠሩ ይችላሉ። ግን ከሷ የሚበልጥ ነገር የለም። ዋና የትንሱ ሰላም ስለሆነ አሁን ቤተሰብም ገብቶ እንዳያችሁት የትንሱ እናት ገብታ የትንሱ እናት እኔ ቪዲዮዎችንም አላይም መስማትም አልፈልግም፣ ስለነሱ ምንም ነገር መናገር አልፈልግም። ምንም ነገር ይሁን ራሳቸው መፍታት አለባቸው። ከቻል ካንተ ገባና አስተካክላቸው፣ ጉዳያቸውን ለፈጣሪ አሳልፋ ሰጥታለችና ትዳር ውስጥ እንደዚህ ደግሞ እኮ ነው ያለበት። በቃ ነገራቸው እስከሚበርድ የተፈጠረው ነገር ትንሽ ረገብ እስከሚል ቤተሰብ መግባት የለበትም። አሁንም ነገም ቢሆን ቤተሰብ መግባት የለበትም። በቃ መጨረሻ ላይ ግን መሄጃ ሲታጣ ግዴታ ቤተሰብ ይገባል። እህት፣ እናት፣
ወንድም ይገባል። ስለዚህ እኔም አሁንም ዛሬም የማደርገው ነገር እታገሳለሁ። ከአሁን በኋላ ግን ለሚፈጠሩ ነገሮች ደግሞ ምንም አይነት ማስተባበያ አልሰጥም። ማንም ደግሞ ምንም ሊያመጣብኝ አይችልም። ምክንያቱም ብዙ ቪዲዮዎች ሰርቻለሁ ስለ ትንሱ እናት፣ ስለ አላዛር እናት እንድታስተካከል። አሁን ግን ነገሮች በፍቅር የሚሆኑበት ጊዜ አይደለም። ሁሉም ነገር በሃርድና በቁጣ የሚሆኑበት ጊዜ ነው። ምክንያቱም እሷ ከዛ በፊት እኔን ያስደብድባኛለች ካያችሁ፣ ለትንሱ ያልተመለሰች ለኔ አትመለስም። ያው ከትንሱ ጎን ብሩክ ነው ያለው ብላ ስለምታስብ ዛሬም ይሁን ነገም ይሁን የማደርገው ነገር ይሄ ነው። አሁን የአላዛር እናትን በተለያየ መንገድ ከነትንሱ ህይወት ማስወጣት ማለት ነው። በጸብ ሊሆን ይችላል። ያው እናት ናት፣ ትከበራለች። ምንም ቢሆን እናት ናት። ግን ከህይወታቸው አልወጣም ካለች ምንም ማድረግ አይቻልም። ስለዚህ ነገም ይሁን ዛሬም ይሁን የማደርገው ነገር ከነሱ ህይወት እሷን ማስወጣት ነው። አሊያም ደግሞ እንደዚህ አልወጣም ካለች ትንሱንና አላዛርን ለየብቻቸው ማኖር ነው። በቃ ትንሱ ለብቻዋ እንድትኖር ማድረግ ነው። ትንሱ የራሷን ህይወት መስረታ ድጋሚ እንድትኖር ማድረግ ነው። ምክንያቱም ትንሱ ከሰላማዊ በልጥ ነገር የለም። ትዳር ብላ ሰላም ከሌላት፣ ትዳር ብላ ደስታ ከሌላት ምን ያደርጋል? ሰው ትዳር ውስጥ የሚገባው ብዙ ነገሮችን ለመፍታት ከብዙ ነገሮች ከብዙ ቻሌንጆች ለመውጣት እና ብቻውን የከበደው ነገር አብሮ ሁለት ሆኖ ለማድረግ ነውና ይህን ነገር ደግሞ በህይወቷ ማየት ካልቻለች፣ እነዚህ ነገሮች በህይወቷ እየሆኑ ካልሄደ ምንም ማድረግ ስለማይቻል ሁለቱን መነጣጠል ነው። ያው ብዙ ነገሮችን ለማስተካከል እሞክራለሁ ካሁን በኋላ። እነዛን ነገሮች ደግሞ የማስተካከለው ቪዲዮ እየቀረስኩ ላይሆን ይችላል፣ ግን ቪዲዮም እየቀረስኩ ሊሆን ይችላል። ከተመቸኝ ደግሞ ቪዲዮ እየቀረስኩኝ፣ ካልተመቸኝ ደግሞ ዝም ብዬ ቪዲዮ ሳልቀርጽ ለራሴም ለእንትንም ለደህንነቴም ቪዲዮ አብዛኛው ጊዜ ስለማስፈልግ እናንተም ኮሜንት ላይ እየጻፋችሁልኝ ስለነበር ቪዲዮ ሳልቀርጽም ላደርገው እችላለሁና አሁን ታርጌቴ ማናት? የአላዛር እናት ናትና የአላዛር እናት ያሰብኩት ነገር አለ። እኔ በጣም ያቀድኩት እቅድ አለ ከጓደኞቼ ጋር ባለፈው ቪዲዮ እንዳያችሁት ነውና ያ ነገርን በተግባር በቃ አሁን ላደርገው ወስኛለሁና ምክንያቱም የትንሱ እናት እንዳያችኋት በእነሱ መሀል አልገባም ብላለች። በእነሱ መሀል ጣልቃ አልገባም እና ያው አንተ ጣልቃ ግባ፣ የፈለግከውን ነገር አድርግ፣ ማስተካከል ያለብህን ነገር አስተካከል፣ በማስተካከል ባለብህ መንገድ ነገሮችን አስተካከል እያለችኝ ነውና እኔም ማስተካከል ባለብኝ መንገድ እነዚህ ነገሮች ላስተካከል። ያው የሰው ልጅ አብዛኛው ጊዜ ፍቅር ማይገዛው ከሆነ በጸብ ነው በቃ ነገሮች የሚፈቱትና በጸብ ማለት በሁለት ነገሮች ሊስተካከሉ ይችላሉ። አንደኛው በፍቅር ነው፣ አንደኛው ደግሞ በጸብ ነው የሚስተካከሉት። እስካሁን እየሄድን ያለነው መንገድ በፍቅር ነበር። ካሁን በኋላ ከህይወታቸው ውጪ እያልን ነበር እየሄድን የነበረው። አሁን ግን ያ ነገር ስለማይሰራ እኔም ሃርድ ሆኜ ነገሮችን በጸብ ለመፍታት ነው የሚሄደውና እሷ አቅሟን ለማሳየት እንደሞከረችው እኔ ጋር ያለው አቅም ለማሳየት እሞክራለሁ። ምክንያቱም እሷ ባለፈው ቪዲዮ ላይ እንዳያችሁት እኔን ለማስደብደብ እኔን የሆነ ነገር ለማስደረግ ያው በፍቅር ለመጣብን በፍቅር እናስተናግዳለን፣ በጸብ ለመጣብን ደግሞ በጸብ እናስተናግዳለን። ሁሉንም እንዳያመጣጡ እናስተናግዳለን። የአላዛር እናት እየመጣችበት ያለው ነገር በጸብ ነው። በጣም ቅናት አለባት፣ ኮምፕሌክስ አለባት። በአላዛርና በትንሱ በልጇ ተቀናለች፣ በትንሱም ተቀናለች። ሁለቱ አንድ ላይ እንዲኖሩ አትፈልግም። ስለዚህ ነገሮች ካሁን በኋላ የሚደረጉት በሃርድ ነው። ማንንም ተለማምጠን ማስተካከል የምንችለው ነገር የለም። እስካሁን ተለማመጠን ነገሮች እየባሱ ነው እንጂ ሄዱት። ኢቭን ተለማምጠን የባሰኔ ተደብድቤያለሁ፣ የባሰኔ ተመትቻለሁ እና አሁን ደግሞ የልምምጥ ጊዜው አብቅቷል። አሁን ከትንሱና ካላዛር ጎን የሚሆነው በጸብ ነው። ከትንሱና ካላዛር ጎን የሚሆነው በጸብ ነው። ትንሱን ሰላም ለማድረግ ትንሱ ነፃነት እንዲሰማት ለማድረግ ካለችበት ሙድ እንድትወጣ ለማድረግ አንደኛ ማራቅ ያለብኝ የአላዛር እናትን ነው። ሁለተኛ ደግሞ አላዛርም ሊሆን ይችላል። ስለዚህ ያ ነገር ደግሞ የሚሆነው ካሁን በኋላ በጸብና በጸብ ብቻ ነው የሚሆነው። ምክንያቱም ትንሱ ላይ ያደረገችውን ነገር እኔ ላይ ደግሞ ይባስ አድርገዋለች። እኔን አስደብድባኛለች። ትንሱንስ እስካሁን አላስደበደበቻትም። ያው በነገር ነው የምትይዛት፣ ሴት ስለሆነች በነገር ነው የምትይዛት። አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ ለልጅ አትሆኝም፣ ሌላ ሴት ታመጣለች። ለአላዛር ስትፈልግ ደግሞ መፋታት አለባችሁ፣ ፍርድ ቤት ላይና ወረቀትና ጽፍ ምናምን ትላለች። እኔን ግን እንደዚህ ማለት በዚህ መንገድ ስለማታገኘኝ እኔን ያው ማስደብደብ ነው የምችለውና ያን ነገር ደግሞ አድርጋለች። ስለዚህ እኔም ያን ነገር አደርጋለሁ። ካሁን በኋላ ቤተሰብ ጠብቁ፣ እነዛ ነገሮች አደርጋለሁ። ምክንያቱም የትንሱ እናትም በቃ አንተ ግባ፣ ወጣት ነህ አንተ ግባ ስላለችኝ እሷ ገብታ ምንም ማድረግ ስለማትችል ገብታ ማድረግ የምትችለው መለያየት ብቻ ነው። ስለዚህ ከሷ አቅም በላይ ነው ለማስተካከል፣ ከሷ አቅም በላይ ነው ነገሮች ባሉበት ሁኔታ ትልቅ ሰው ገብቶ ለማስተካከል በጣም የሚከብድ ነገር ነው። ስለዚህ ነገሮች መስተካከል የሚችሉ ካሁን በኋላ በጸብና በጸብ ነው። ስለዚህ እኔ ማድረግ የወሰንኩት ይሄን ነገር ነው። ትንሱ ነገም ይሁን ዛሬም ይሁን
በማንኛውም ሰዓት ሊሆን ይችላል የእሷን ሰላም ለመመለስ ማላደርገው ነገር ማልፈነቅለው ድንጋይ የለምና ቤተሰብ እንድታውቁልኝ የምፈልገው ነገር ቢኖር ምንድነው እስከ መጨረሻው እኔ ያው ከተሱ ጎን ነኝ። ማንም ከሷ ጎን ሊሆን ይችላል ላይሆን ይችላል፣ እናት ላትሆን ይችላል፣ አባት ላይሆን ይችላል፣ ወንድም ላይሆን ይችላል። እኔ ግን ከማንም በላይ ስለማውቃት፣ ስለማከብራት፣ ስለምወዳት በጣም የምወዳት እህቴም ስለሆነ እስከ መጨረሻው ከሷ ጎን ነኝ። አላዛር ባለቤቷ ሊሆን ይችላል፣ ቤተሰብ ሊኖራት ይችላል። ግን ከነሱም በላይ ምንም በሚፈጠረው ነገር በሙሉ አብሬያት ልሆን፣ በምትሄድበት መንገድ ሁሉ አብሬያት ልሆን እኔ ከበፊትም ቃል ገብቻለሁ እና አሁንም ማደርገው ይሄን ነገር ነው፣ የምቀጥልበትም ነገር ነው እና ቤተሰቦች ይሄን ቪዲዮ የምታዩ በሙሉ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እንድታበረታቱኝ፣ ኮሜንት ላይ ሐሳባችሁን እንድትሰጡ እናንተም እንድትመክሩኝ እና ሐሳባችሁ የእናንተ ሐሳብ በኮሜንት እንድታስቀምጡልኝ በአክብሮት እጠይቃለሁ። እወዳችኋለሁ።